አይደለም አንቺ ልጅሽንም ጨምረው ከሱ ጋር እንዴት እንደማረግሽ ማለት ነው። አይ ታረጋግጥ ከያዘና አለ በቃ ተረጋጊ አንቺ ልንረግ እንጂ ተረጋግተን እናወራለን እንዴ ለምን አትረጋጊ? ሰላም ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ሰላም ቤት ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን አለን። ዛሬ እንኳን ያለንበት ሰፈር ያው ምናልባት ይሄን ባክግራውንድ አይታችሁ ልታውቁት ትችላላችሁ። ሰርኪ ጋር መተን ነው። ሰርኪ ጋር የመጣንበት ምክንያት እንኳን በእኔ ፍላጎት ሳይሆን ማለት እኔ እንኳን ባንመጣ ማለት በቃ እኛ ሰላም አውርደናል፣ ታርቀናል። አሁን ያለንበት ሁኔታ ጥሩ ላይ ነን። ሌላውን ደግሞ ቀስ እያልን እናስተካክላለን። በዚህ ሁኔታ ላይ ያለን እዚህ መምጣታችን ደግሞ ድጋሜ ሊያበጣብጠን ይችላል ብዬ ስላሰብኩኝ አንምጣ ብዬ ነበረ። ግን እሷ ካስታወሳችሁ ቪዲዮ ላይ ይቅርታ ስጠይቃት መጀመሪያ ቃል ያስገባችኝ ነገር እዛ ሄጄ እሷን ማናገር እፈልጋለሁ፣ ለአንዴና ለመጨረሻ ጊዜ እሷን ማናገር እፈልጋለሁ ስላለች ነውና የመጣ ነው። እዚህ ነው ያለ ነው። የምትይው ነገር ካለ? አዎ ቤተሰብ ማለት አንዳንድ ጊዜ የራሳችሁ የምትፈልጉት ነገር አለ። በተለይ በቃ ራሳችሁ ነው። ስለ ራሴ ብቻ ነው ማሰብ የምፈልገው። ስለ ራሴም ሰላም መሆን እፈልጋለሁ። ያ ማለት ምንድነው? እየመጣ የሆነ ነገር የሚበጣብጠኝ ነገር ማየትም መስማትም አልፈልግም ድጋሚ ማለት ነው በህይወቴ ላይ ገባችሁ። ስለዚህ እኔ እና እሱ ሰላም ፈጠርም ማለት ነገ የሆነ ነገር አይፈጠርም ማለት አይደለም። ወይም ደግሞ ያልጸዳ ነገር ላይ ሆናችሁ መቆሻሻችሁ አይቀርምና ሌላ ሰው በቆሻሻው እናንተ መቆሻሻችሁ አይቀርም ማለት ነው። ስለዚህ እኔ ደግሞ ምን ማድረግ አልፈለኩኝ። መጥቼ በስልክ ልትስማማልኝ ትችላለች። አይ በቃ ችግር የለውም ከዚህ በኋላ አላውራም ምናምን ልትል ትችላለች። እኔ ግን መጥቼ አይታችሁት ከሆነ ባለፈው ከመጣውኝ በኋላ ራሱ ከዛ በኋላ ያደረገቻቸው ነገር አይታችኋል አይደል? ማለት ተገቢ ያልሆኑ ነገሮች ከሴት ልጅ የማይጠበቅ አንድ ሴት አንድ ወንድ እናንተ ተፈልጋችሁ ነው እንጂ ፈልጋችሁ መሄድ በፍጹም የለባችሁ መቼም ቢሆን ማለት ነውና ስለዚህ እሷ ደግሞ እያደረገች የነበረችው ከአንድ ሴት የማይጠበቅ ነበረ። እንደማንኛውም ሴት ነው የተናደድኩት። ያ ማለት ሴት በመሆን በራሱ ማለት ነው። ሲቀጥል አሁን ደግሞ መጥቼ ምን ማድረግ ፈለኩ? አናግራታለሁ። የማናግራት ምንድነው? ከዚህ በኋላ ከቻለች በቃ ምንም አይነት ነገር ራሷን ችላ የራሷን በራሷ ላይፍ ወይም በራሷ ነገር እንደፈለገች መሆን ትችላለች። ግን እኛ ህይወት ውስጥ እየገባች የተለያዩ ነገሮች እያደረገች የተለያዩ ካሜራ እየደቀነች እዚህ ጋር እንደዚህ ነው ምናምን እያለች ስታወራ እንደማንኛውም ሰው ካያችሁት ያ ነገር ደግሞ ይሰማችኋል ማለት ነውና በቃ ከዛሬ ጀምሮ ምንም አይነት ነገር ከኛ እንድትርቅ እፈልጋለሁ። ከኛ ላይ እንድትርቅ እፈልጋለሁ። ምንም አይነት ነው ስለሷ ማውራው ነገር የለም። ስለሷ ያ ማለት ግን ከካሜራ ጀርባ ያወራነው ነገር አለ። እኔና አንቺ የተግባባንበት ነገር አለ። እሱ ምንድነው? እሱ የልጄ ጉዳይ ነው። ያው ልጅ ነው፣ ቆርጣችሁ አትጥሉትም፣ ደማችሁ ነው። ስለዚህ በሷ ምክንያት አንዳንድ ጊዜ መቼስ ልጅቷን ለብቻ ላገኛ ብትል ልጅቷ አትወጣልኝም አይደል? እናትየው በልጅቷ ምክንያት ላገኛት እችላለሁ። እሱም ፕሮግራም በወጣ መልኩና በስነ ስርዓት ባለው መንገድ ማለት ነው። ሌላ ነገር እንዲፈጠር ሳይሆን ልጄን ላገኝ እችላለሁ። እሱ ላይ እንግዲህ ተግባብተናል። ሀሳብሽን ካልቀየርሽ ማለት ነው እንጂ ሙሉ ለሙሉ መቀየር ያለ መቀየር ሳይሆን ልጅህን እኔ አይመለከተኝም። ስለ ልጅ አይመለከተኝም ማለት ምንድነው? ኃላፊነት ያለብህ አንተ የራስህ ልጅ ብለህ ያመንክበት ነገር የራስህ ነውና በዛ ጉዳይ እኔ ድጋሜ ስለ ልጅህን ማውራት ምንም አልፈልግም። የተስማማውበትም በልጅ ሰበብ መጥቶ ግን ሌላ ይሄ የሚያስጠላ ላይ የወረደ ነገሮች እያደረጉ እዚህ ማውራቱ ምናምን ለኔ አያስደስተኝም ማለት ለኔ አይመጥነኝም በቃ። ምክንያቱም ያ ነገር ደስ ስለማይል ማለት ነው። ልጅ ማንም ሰው ልጅ ይወልዳል በአጋጣሚም ሆነ ፈልጎ። ከዛ በኋላ ግን ከእናትየው ካልተስማሙ ይለያያሉ። ግን ልጃቸውን የሚያገኙበት መንገድ በጣም በጸዳ መልኩ ነው። የእናንተ ግን እስካሁን ያየሁት ነገር የእሷም ጥፋትም ቢሆን ደስ አይልም። ገባ? እዚህ ጋር እየመጣ ካሜራ ደቅኖ ከዛ በኋላ ሌላ ጭቅጭቅ ደግሞ እኮ የኖርማል ጭቅጭቅ አለ በጣም የሚያስጠላ። ያ ደግሞ እንዲሆን አልፈልግም ነው። ገባ? ቤተሰቦቻችን እኔም ያንን ፈልጌ አልነበረም እያደረግኩ የነበረው። አይታችኋል። ሁሉም ነገር ከሷ ነበር የመጣው። የምታወራው ነገር እውነት ነው ውሸት ነው እስከምል ድረስ
የሆነ ቀልድ እስኪመስለኝ ድረስ አንዳንድ ወጣ ያሉ ንግግሮችን ስትናገር ነበረ እና እኔ ለዛም ነው ወደዚህ በቃ መምጣቱ አያስፈልግም፣ ልጄ ማግኘት ባለብኝ በስነ ስርዓት ላገኛት እችላለሁ እንጂ ወደዚህ ባልመጣ ያልኩበት ምክንያትም ያ ነበረ። ዞሮ ዞሮ አሁን እንግባና ያለውን ነገር እንንገራት፣ እናስረዳት። በቃ ከህይወታችን እንድትወጣ በምንም አይነት መንገድ ብንገናኝ እንኳን ስነ ስርዓት ባለው መንገድ መገናኘት እንዳለብን ገብተን እንንገራት አይደል? እንደዛ ይሻል። እንደዛ ነው መሰለኝ። ሰርጌ እንዴት ነሽ? ሰላም ሰላም እንደዚህ እኮ ሲጀመር ማውራት አንችልም ማለት ሰላም የምትባባለው ሲጀመር አንተ ጣልቃ በምንም መንገድ እንድትገባ አልፈልግም። ከዚች ደቂቃ ጀምሮ እኔ በማውራትና እኔና ሰው በምንነጋገርበት ነገሮች ማለት ነው። ሲቀጥል እኔ ልቤ ውስጥ ቂም ይዤ ልቤ ውስጥ የሚያስጠላ ነገር ይዤ ሰላም ማለት አልችልም፣ ማስመሰል ስለማልችል ማለት ነው። እና ቂም ለምን ደውትይ ማለት አላወራ ነው የመጣሁት ከአንተ ጋር አላወራ ነው የመጣሁት። ቂም ማለት ውጭ ላይ ሰላም አውርተን የመጣ ነው። እንደ ትልቅ ሰው ቁጭ ብለን ልንነጋገር ነው እንጂ ንግግር እኮ ነው። ሰላም ብትያት ምን ችግር አለው? እኔ ግን ተከፍቼ ባይመጣው እንደ ሰው ነሽ እኮ እሷ ስትገባ ሰላም ስትልሽ እጇን ስትዘረጋ ሰላም ማለት አለብሽ። ይሄ በእናትህ አታስመስል፣ ዝም ብለህ ቁጭ በል። እኔ እዚህ ጋር ማስመሰል አልችልም እንዳንተ በቃ ማስመሰል ከፈለክ እኔ ምንድነው ማስመሰል እና ምንድነው አሁን ልክ እንደ ጥሩ እኔ እሷ ተከፍቼ ባለው የእግዚአብሔር ሰላምታ አይከለከልም ነው እያልኩሽ ያለው እኮ አገባሁ። በቃ እኔና እሷ ልናወራ የመጣሁበት መንገድ ሲጀመር መምጣቱን ካልፈለክ እኮ መጥራት አትችልም ነበር። እኔና አውራት አለኝ የምትሰማ ከሆነ ከዚህ በኋላ ላናግራት የመጣሁበት መንገድ አውራታለሁ። ሲቀጥል ደግሞ እየነገሩ ነው የቀያየርሽ ሰላም አልነበር እንዴ ስንመጣ መቀያየር ሳይሆን እየነገርኩ እኔ በውስጤ ቂሚሽ እኔና አንቺ እኮ ጎን ለጎን ሆነን እሷን ለማውራት ነው የመጣነው አይደል? እኔ አስከፍተሽኛል፣ በድለሽኛል። እንደማንኛውም ሴት ከተሻለ ደስ የሚል ነገር አላደረግሽም። ያንን ይዤ ደግሞ አንቺን እጅሽ ትዘረጊም ሆነ ምንም ብታረጊኝ ደስ ብሎኝ ሰላም ልልሽ አልችልም። ሰው ሰላም የሚባባለው የሚተቃቀፈው ንጹህ ፍቅር ሲሆን ነው። እሺ እኔ ደግሞ ደስተኛ ሳልሆን ፊቴ ላይ በራሱ ስለሚያስታውቅ ሰውን ሰላም ማለት አልችልም። ስለዚህ የሚገባ ከሆነ ዝም ብለህ ቁጭ በል። ተስማምቶ ነው የመጣው፣ ደስ ብሎት ነው የመጣው። አሁን ከመጣ በኋላ እዚህ ቁጭ ብላ ያ ነገር አታውቅም። መስማት ካልፈለክ ደግሞ አብረን ማሆን ወይ እኔ ልናገራት ወይ ስሜታዊ ሆኜ የምናገራት ነገር ምናልባት የሚቆረቁሩ ከሆነ መውጣት ትችላለህ። ባለ ጉዳይ እኮ ነው እንዴ ነው የምወጣው? እኔም እኮ አለሁበት እዚህ ነገር ውስጥ እኮ እኔም አለሁበት አይደል? እሷን እኔ ልናገራት ምናልባት ስሜታዊ ትሆናለች ብለው ወይ የምናገረው ቃላት ከቆረቁ ለምን አገባኝ? ለምን እንደሚቆረቁረኝ እኔ አንቺን ለምንድን ነው ያጠፋል? ስህተት ነው ይቅር እኮ መባባል አለ። አሁን እኮ ሰላም ሆነን ነው የመጣነው። አሁን አይደለም እኔ ጋር ነው ከሷ ጋር በቃ እንደዚህ አታካብጃ። ምን ሆነሽ ነው? ሃይ እንዴ እያካበድሽ ነው። ምን ማለት ነው? አክብሬያችሁ ማለት ንቄ መተው ይችላል ሁለታችሁ ማለት ነው። ምንድን ነው ሁለት ነገር የምትይው ነገር? እስቲ አትጨቃጨቁ፣ ሁለታችሁ አትጨቃጨቁ። ምንም ድርጊት አይደለም። በቃ የምትናቁ ሰዎች ናቸው። ናቂን አንቺ የፈለግሽው ማለት ትችላለሽ። ዓለም ላይ እኮ ብዙ ስህተት ሊሰራ ይችላል። ምን አካብደሽ እንደዚህ አይነት ያክል በቃ ይቅርታ ከተባለ ምን ከዚህ በኋላ ምን ልሆንልሽ ነው? ተረጋግተሽ አውሪያት። አይ ልደበድቤ ነው የፈለግሽው? ምን ልትይ ነው? ይቻላል። ቆይ ተረጋግ። አንቺም ተረጋግተሽ አውሪያት ሰርጌ። አንቺም ደግሞ ቀስ ብለሽ አውሪያት። እኔ ላትነሽ እኔ እኮ እናንተ ሁለታችሁ ሲጀመር እኔ ለዚሁ ነበር አልምጣ ያልኩት ማለት ነው። ለዚሁ ነበር ሲጀመር መምጣትም አያስፈልገኝም ነበር። ሲጀመር አንቺም እዚህ ግሬሽ መርገጥ አያስፈልግም። ካልሆነ ከህይወቴ ላይ ውጡልኝ። በቃ ምንድን ነው የምትሉኝ? እኔ በቃ ስህተት ነው ስህተት ሰርቻለሁ አልካድኩም እኮ በቃ ህይወቴ ላይ የገባሽው አንቺ ነሽ። በቃ ተፈጠረ እኮ ስህተት ነው። ስህተት ተፈጠራት በመናሽ ደጋግመሽ ያንን ቃላት ተናገሪ። ተፈጠረ የሰው ልጅ አውቆ የሆነ ነገር አለ። አውቄ ለምን ማደርገው ነገር አለ? ያንን ቦታ መሄድ አልፈልግም። እሺ ምንድን ነው የፈለግሽው አሁን? በቃ ይቅርታ ከዚህ በላይ ምን ላድርግሽ?
ይቅርታ እኔ ስትይኝ ወይ እንደ ትልቅ ሰው ማውራታችሁም እንደ ሳትጨቃጨቁ ሁለታችሁ ዝም ትላለህ አንተ። እኔን ስትይኝ ማለት ነው ለምን ነው ዝም የምለው? እኔ ማውራት አለብኝ። ይቅርታ አጥፍቻለሁ ያለሽ እኔ ግን ሳልኖር ምንድን ነው የምታረጊው? ምንድን ነው የምታረገው? በመሀከላችን ልጅ ነው እንጂ ያለው ሌላ ነገር እኮ አይደለም። ልጅ ለምን አይደለም አንድ ልጅ ለምን 10 ልጅ አይሆንም? በመሀላችሁ ምን አገባኝ ማለት ልጃችሁ ልጅ ናት። በቃ ልጅቷ ልጅ ከሆነች የራሷ እኮ መብት አላት። እዚህ ጋር እናንተ የምታረጉት ነገር እናንተ እዚህ ከቻላችሁ ሁለታችሁ ማለት ነው ስለ ልጅ አታውሩ። አንቺም ስለ ልጅ ምንም ነገር አትበል። ስለ ልጅ አትበለኝ። አንተ ልጅ ቢኖር እኔም ልጅ አለኝ እኮ ስለ ልጅ ምናምን አትበል። ልጅቷን ሁለታችሁ ልጅቷን ከዚህ አውጡና መነጋገርና መግባባት ከቻላችሁ ተግባባለህ። ልጅቷ ምንም ማታውቅ ስለሆነ ስለ ልጅቷ ማውራት አይደለም የፈለኩት፣ ስለአንተ ስለ እሷ ማውራት የፈለኩት። ስለዚህ የምትሰሚኝ ከሆነ የማናግርሽ ነገር የምታዳምጪ ከሆነ እኔ ስታገኝ ይቅርታ አትጠይቂ። እና ዛኔ ከልጅ ከኔ ጋር እንደምታረጊው ነው። ምንድነው ባለሽ ነው? በቃ የልጅ አባት ነው። የልጅ አባት ከሆነ ትዳራላችሁ እንዴ? ኖ ትዳርማ አይደለም። ማጣችሁ እኮ ነው የወልዳችሁት። ማጣችሁ እዚህ ባልጋችሁ እኮ ነው የወልዳችሁት። ያ ደግሞ ተገቢ ባልጋ ሆነ ማለት ነው። በቃ ባልጋ ሆነ ከሳሽ በቃ ሌላ ምንም መጣብኝ እንጂ እኮ አልመጣሁበትም። ቀለበት አድርገሽ ነው በጋብቻ ነው ወይ ደግሞ መጣሁበት መጣብኝ ምናምን አትበይ። እዚህ ጋር ተመጣጣኝ ነው ሁለታችሁ። አልሄድኩም እሱ ነው የመጣብኝ። እንደዚህ አትበያችሁ። የሰው ክብር አታውርጂ። መጣብኝ ምናምን አትበይ። ሁለታችንም ተመጣጣን ነው የሚባለው እንጂ መጣብኝ ምንድን ነው የምትይው? ሁሌ ቃል ስትደጋግም ይሰምሻል። እና ከዚህ በላይ እኔ ለምኜሽ ምናምን እንትን እና እኔ ስለምኜሽ ነው ደፍሬሽ ያደረኩሽ ፈልገሽ እኮ ነው ፈልገህ አንተም ራሱ ይሄን 10 ጊዜ ማለት ነው። እኔ ልንገርሽ 10 ጊዜ መጥቶብኝ ነው ሄዶብኝ ነው ምናምን አትበይ። በቃ እሺ በቃ ምዕራፋችን የተፈጠረውን ነገር ተዘግቷል። እና ጉዳይ ከሰዓት ነገር እንደውም ምንም ማለት ጉዳይ እንዲኖረኝ አልፈልግም ከሱ ጋር ልጁ ነገር ለልጁ ግን የሚገባውን ነገር ያደርጋል። ካልሆነ እኔ በህግም ቢሆን አልፋታውም። አያገባኝም። ስለሌላ ታሪካችሁን አያገባ አንድ ህዝብን አትዋሹ። ገብቶሻል አይደል? እንደዚህ በቃ የሆነ እኔን ስታገኙኝና የሆነ ነገር ጥሩ ካሜራ ጀርባና እኔ በሌለውበት የምታረጉት ነገር ማንንም አያውቅም። እንዴት ነው እንደዛ ታስባለሽ? ስትይ ነበር ባለፈው እዚህ ምን ነበር ስትይ ነበር? ተከለኝ እኮ ብዬዋለሁ። ከሌላ ከመሆን ከልጅ አባት እሱ ልክ ነሽ። እንደውም የልጅ አባት እኮ ነው። የልጅ አባት የእናንተ ልጅ እኮ ምንም አሁን እንደዚህ አታውቁ። ከቻላችሁ እንደዚህ አታውቁ። የሆነ ዳይመንድ እኮ አረጋችሁ ልጅ ይላል። አንቺ እና ከልጅ በላይ ምን አለ እንዴ? እናንተ ሁላችሁ እንዴ አንተ ላይ ለባሮክ ምን አይነት ስሜት ነው ያለሽ? ከባሮክ ጋር ታንተ ለባሮክ ምን አይነት ስሜት ነው ያለሽ? ልጅ በክብር አይደለም ወይ እንደ ትልቅ ሰው ማውራታችሁ ነው ያለታችሁ። በክብር ሆነ በክብር አይደለም። ልጅ ተፈጥሯል። ልጅ ቢፈጠርም ድጋሚ ስተት እየሰራሽ ነው አንቺ። እሱም ቢሆን እንደዛ ማለት ነው። እሱ ተሳካለሽ ባንሽን በቃ አሳሪው ከፈለሽ አይድረስብኝ። በቃ አይድረስብኝ። እኛነሽ ወይ እኔ በሌለውበት ለምንድን ነው እዚህ ጋር የምታወሪው ነገር የሚመጣው? እኮ እሱ ነው እንጂ እኔ እኮ አልመጣሁበትም። እና ለልጁ ለልጁ ጉዳይ ነው የሚመጣው እንጂ ለእኔ ጉዳይ ብሎ አይደለም የሚመጣው። እኔ እኮ አሁን ለአውራሽ የመጣሁት ማለት ነው አንድ እናንተ የምትጨርሱት እና የምታወሩት ነገር ካለ አንተ ራሱ አሁን ከዚህ ጀምሮ የምናገር ማለት ነው ማለት የምታወሩት ነገር ካለ እናንተ ጨርሱ። አይ ካልክና ከሷ ጋር ምን አወራለሁ አላቅልህም። ከዚህ በኋላ በምንም አይነት ነገር ከህይወታችን እንድትወጪ ነው። ያው እንዴት እኔ እኮ አሁን ግራ እየገባኝ ያለው እኔ ስኖር እኮ ጤነኛ ሰው ነው የምትሆኚው። ጤነኛ ነሽ ነው ብትሆኚም አክብሬሽ እኮ የዛን ቀን እኮ እሺ ብዬ እኮ ረገጥ አድርጌ እኮ ነው የወጣሁት። ከዛ በኋላ ያደረግሽው ነገርና አሁን እያደረግሽ ያለሽው ግን ፈጽሞ ካንቺ ጋር አይገናኝ። በቃ እንደፈለግሽ ማለት አይገናኝ። ይገርምሻል። እንደውም አልተውም። በቃ አልተውም። የልጅ አባት ነው። አልተውም። በቃ እንደዚህ አትተውም። በቃ እውነቱን አልተውም። ነግሬሻለሁ። አልተውም። እኔ ጉዳይ ከሳሚ ጋር እንጂ ከአንቺ ጋር አይደለም ጉዳይ። ምንም ከኔ ጋር ጉዳይ የለሽም። በቃ ከአንቺ ጋር ጉዳይ የለኝም። አንቺ ተረጋጊ። ምንድን ነው የምረጋጋው? ምን ተደማምራችሁ መታችሁ? ምን ልታደርጉ ነው? ምን ያሰባል? ማንም የተደማመረ የለም። እኔ ራሴ እንደ ሴት ላስጠነቅቅሽ ነው የመጣሁት። አስጠንቅቅ። ምንድን ነው የምታስጠነቅቂኝ? ሄደሽ ብታስፈራሪውን አስፈራሪ። ሄደሽ ብታስፈራሪውን እዛ የፈለግሽው ባልሽ ላይ ብትፈንጂ ከፈለግሽ እንደዚህ አታውሪ። ባልሽ ላይ በቃ ሌላ ነገር አታክብሪኝ። እውነቱን ልንገርሽ አታክብሪኝ። በቃ አታክብሪ። የሆነ ቃል እንድታናግር ለምፈልገው አንቺ ጋር ያለሽ ነገር አቁሚና ልጅሽን መርዳት ባለባት መንገድ ይርዳልሽ። አይመለከተኝም፣ ምክንያቱም ልጅ ናት ብዬሻለሁ። እሺ ሌላው ግን አውቀሽ ድጋሚ ሌላ ነገር ይሄ ድጋሚ ተሳሳተን የሚለውን ቃልና ሌላ የምትማግጡት ነገር ግን
ከዛሬ ጀምረሽ ማቆም አለብሽ። ምርጫችን ከሆነስ ምን ታመጫለሽ? ምርጫዬ ከሆነ እንደዚህ አታውሪ። ምርጫዬ ነው አሳይሻለሁ። ምርጫዬ ነው። አንድ አይደለም አንቺ ልጅሽንም ጭምር ነው ከሱ ጋር እንዴት እንደማረግልሽ ማለት ነው። አይሻለሁ መስለስራት ያዝ ልጄ በመሀል የምታወራ አትናገር። ክብርህን ጠብቅ። ነገርኩሽ ልጅቷን ከዚህቺ ንጹህ ከዚህ ጋር አውጣት እንዳትነካኝ አንተ አበዛሽ በጣም አሁን እኮ እኔ እኮ ማለት ነው አንቺን ማስተካከል ሁለታችሁንም እኮ እስር ቤት ማስገባት ይችላል። እኔ አሁን ሰላማዊ ነገር ለማለት በትዳር ላይ ነው የማገርሽ አይደለም። በትዳሩ ፈቶ ከሆነ ከፈለግሽ ጋር ለምን ሰላማዊ ከትዳር ውጭ ነው። ትዳር ታያለሽ እንዴ? ከትዳር ውጭ ትዳር ፈቼ ነው ያለሽ? ትዳር ፈቼ ነው ከአንቺ ጋር እንደዛ ነው ያደረገው? ትዳር ፈቼ ነው ያለሽ? መደመር ትችላለሽ። ኖ የዛኔ አብራችሁ ስትጋደሙ ማለት ነው ትዳር ፈቼ ነው ያለሽ ብሎሻል። በቃ ከተፈጠር ምን ታካብጂዋለሽ? አንቺ ደግሞ ነይና ተግባብታችሁ ለማውራት ሞክሩ። ዞር በይ አንቺ ጠጋ በይ። ተግባብታችሁ ለማውራት ሞክሩ እንጂ እርስ በራሳችሁ በቃ የሆነ ነገር ሆነሽ ጦስ ውስጥ እንዳታስከትሽ። ትመጪኛለሽ። እኔ ልመታሽ አይደለም በእግዚአብሔር እጅ ላይ ታይ። በቃ ስለዚህ ወይ ከህይወቴ ውጪልኝ። በቃ እንደውም እኔ እኮ አልተውም ብያለሁ። እሱን እኮ ነገርኩሽ አይደለ? በቃ ትዳሩን ምን አገባኝ ለመስግሮውንም ትዳር ይፈቻል ብሎሻል ነው ያልኩሻለሁ። ካላሽ ውጪ ከህይወቴ አንቺ ልጅ በቃ ውጪ ቆይ አንቺ እያናገርኳት ነው። እባክሽ በቃ ተረጋጉ። በቃ አንቺ ማቆም ብዬሻል። በቃ እኔ ከአንቺ ጋር ጉዳይ የለኝም። በቃ ጉዳዬ ከልጅ አባት ጋር ነው። ምን ልታመጪ ነው? ስርዓት ያዥ። ቆይ ተረጋጊ። አንቺ ማለት እንደነፍሰ ጡር አስቢ። አይ ስርዓት ያዥ። ማለት ካለብን ተያይዘን እናልቃለን። ፍቅር ተረጋጊ። አንቺ ልንረጋጋ እንጂ ተረጋግተን ልናወራ ነው እንዴ መጣን? ለምን አትረጋጊ? የምትመልሰው መልስ አልተውሽም። በቃ ምንድን ነው አልተውም የምትይው? ከኔ ምን አለ? ፍቅር እያስደመደብከኝ ነው። አልተውሽም። ራሱ አባት ነው። ለሚመጣብሽ ነገር ልታስፈላክች ነው ወይስ ልታስገድኝ?